ከመጽሐፍት ጓዳ የመጽሐፍት ይዘቶች የሚዳሰሱበት የደራሲያን እይታቸው የሚስተናገድበት ከመጽሐፍት ጓዳ በዚህ ዓመት ማለትም በ2018 ዓመተ ምህረት ታትመው ለንባብ ከበቁት ድንቅ መጽሐፍ መካከል አንዱ ነው። ትርኳሽ ረጅም ልቦለድ። ይህ መጽሐፍ በ23 ምዕራፎችና በ355 ገጾች የተዋቀረ ሲሆን ልብን ስቅዝ አድርጎ ይዞ ሙሉ ስሜትን ተቆጣጥሮ ከአንዱ ገጽ ወደ ሌላው ገጽ ከአንዱ ምዕራፍ ወደ ሌላው ምዕራፍ የሚሸጋገር ገራሚ ሐሳቦችንና ድንቅ ታሪኮችን የያዘ ነው። ብዙ ታላላቅ ሰዎች ስለዚህ ድንቅ መጽሐፍ ሕያው ምስክር ሆነውታል። የዚህ መጽሐፍ ደራሲ አቶ ሰይድ ሙህዬ ይባላሉ። እሳቸው የዛሬው የመጽሐፍት ጓዳ እንግዳዬ ናቸው። ስልኬን አንስቼ ወደ እሳቸው ደወልኩ። ሄሎ፣ ጤና ይስጥልኝ አቶ ሰይድ። አቤት። ግርማ እባላለሁ ከአማራ ሚዲያ ኮርፖሬሽን ነው የምደውለው። አቶ ሰይድ ሙህዬ የዛሬው የመጽሐፍት ጓዳዬ እንግዳ ስለሆኑ ከልብ አመሰግኖታለሁ። እኔም በጣም አመሰግናለሁ። አቶ ሰይድ ሙህዬ ማን ናቸው? ባጭሩ እስቲ እንደው ለአድማጮቻችን ራስዎትን ያስተዋውቁልኝ። እሺ፣ አመሰግናለሁ። እኔ ሰይድ ሙህዬ አህመድ እባላለሁ። የሥነ ጽሑፍና የፎክሎር ባለሙያ ነኝ። እንዲሁም የትርኳሽ መጽሐፍ ደራሲ ነኝ። እንግዲህ አስተዳደጌ ያው በደቡብ ወሎ ዞን ለገሄዳ ወረዳ ልዩ ቦታው ሙላ ሜዳ የምትባል መንደር ነው ተወልጄ ያደግኩት። ቤተሰቦችም እዛ ነው ያሉት። መልካም አቶ ሰይድ፣ ወደ መጽሐፎት ሀሳብ ስገባ የመጀመሪያው ጥያቄ የማደርገው የመጽሐፉ ርዕስ ትርኳሽ ይሰኛል። የሽፋን ስዕሉ ደግሞ እንደው ጎጆ ቤቶች አሉ፣ ደግሞ በደብዛዛው የሚታዩ ሁለት ወጣቶች አሉና የመጽሐፉ ርዕስ ከመጽሐፉ ይዘት ጋር ያለው ትስስር እስቲ እንዴት ይገለጻል አቶ ሰይድ? በጣም ጥሩ ነው። እንግዲህ መጽሐፍ ብዙ ጊዜ አንባቢ ሲያነብ ገጽ አንድ ወይም ደግሞ ምዕራፍ አንድ ብሎ ነው የሚጀምረው እና ግን ብዙ ጊዜ መጽሐፍ ደግሞ አይታቸው ከሆነ ከከቨር ፔጃቸው ወይም ከሽፋን ስዕላቸው ጀምሮ ነው ትርጉም እየሰጡ የሚሄዱት። ያ በደንብ ብዙ ያልተጠኑ እንደውም አንዳንድ ምሁራን ከጊዜ በኋላ ያጠኗቸው የቀደምት መጽሐፍትን ከዛ መነሻ በማድረግ እንዲሁም ተጀምረዋል። ብዙ ጊዜ እንደዛ ትርጉም አይሰጠውም ነበር እና እኔም አሁን መጽሐፌን ትርኳሽ ስለው ከርዕሱ ስንነሳ ትርኳሽ ማለት ግማሹ የተቃጠለ እንጨት ማለት ነው። ያው እናቶቻችን እንጨት ማገዶ ይቆሰቁሱና ከነደደ በኋላ ጀበና ወይም ድስቱ ከበቃቸው በኋላ እንጨቱ በከንቱ ነደው እንዳያልቅ በአመድ ወይም በውሃ ያጠፉትና ዳር ያስቀምጡታል። ሁለተኛ መማገድ ሲፈልጉ ደግሞ ያን መልሰው ያነዱታል ማለት ነው። ትርኳሽ ማለት ይሄ ነው። ይሄንን ያልኩበት ምክንያት አንደኛ በደርግ መንግስት አልፎ የኢህአዴግ መንግስት በመጣ ሰዓት ኢትዮጵያ በ17 ዓመት ጦርነት በጣም በሰሜኑ ክፍል በጦርነት ድቅቅ ብሎ ተቃጥሎ በሰሜኑ በኩል ያለው ብዙ የወደሙ ነገሮች ነበሩና ያንን ለማመልከት ነው። ሽግግር ላይ በነበረበት ወቅት ስለሆነ የጻፍኩት ማለት ነው። ሌላው የማህበረሰቡ ኑሮ ያው ትርኳሽ ነው። እንግዲህ በአብዛኛው በሰዓቱ የነበረው ብዙ ችግሮች አሉበት። ብዙ የመሰረተ ልማት ችግሮች አሉበት። የኑሮ በቀደም በነበረው አገዛዝ የነበረው ተጽዕኖም ስለነበረ ያው ትርኳሹ የተረፈ ህዝብ ነው እንደማለት ነው ትርኳሽ ያልኩት። ጽሁፎቹም ላይ አይታቸው ከሆነ ጫፋቸው ላይ የቃጠሎ ምልክት አለባቸው እና ከዋሽ የሚሉት ላይ ማለት ነው። እና ይሄን ለማመልከት ነው ትርኳሽ ያልኩት። ከዛ በመቀጠል ከቨር ፔጁ ላይ ያለው ጎጆ ቤቱ እንግዲህ የታሪኩ መነሻ እንቺ ቁራሽ የምትባል መንደር ላይ ነው የታሪኩ መነሻ ያደረገው። ያችን እንቺ ቁራሽን በሰዓቱ የነበረው ዛሬ በእርግጥ አካባቢው አብዛኛው ማህበረሰብ የቆርቆሮ ቤት እየሰራ ነው የሚኖረው። በሰዓቱ ግን እንደዛ አይነት የቅልሴ ቤቶች ነበሩ። አካባቢውም ትንሽ ወደ ደጋ ወሰድ ስለሚያደርገው ያንን ለማመልከት ነው እና እንቺ ቁራሽ በጋዱ ዓለም ያለች እዚህ ቦታ ትገኛለህ የምትባል ሳትሆን ያው ሀገሬን ኢትዮጵያን እንድትወክልልኝ አድርጌ እንቺ ቁራሽ ደግሞ አንድ ቦታ ያለች ሳይሆን በመላው ኢትዮጵያ ብዙ ቦታ ያለች የማህበረሰቡ አኗኗሩ፣ እምነቱ፣ ወጉ፣ ባህሉ ሊወክል የሚችል ብዬ ነው ያችን ጎጆ ቤቶችን ያደረኳቸው። ሌላ ሁለት ወጣቶች አሉ። እንግዲህ መጽሐፉ ውስጥ አግማሴና ፊላይ የሚባሉ ዋና ገጸ ባህሪያት አሉ። ታሪኩ ከመነሻው እስከ መጨረሻው ድረስ ያው ማገር ቤት ሲሰራ ማገርና ስግሳግ እንደሚያስፈልገው ሁሉ ዋናው ነገር ደግሞ የቤቱ ምሰሶ ቤቱን የሚያቆመው አለ። በዛ ዙሪያ ብዙ ነገሮች ይደረጋሉ እና የታሪኩ ዋና እንትን የሆነው የሁለቱ ወጣቶች ፍቅር ለተማሪዎች ናቸው። ያንን ለማሳየት ነው። እንግዲህ አይተው ከሆነ የሚሄዱበት መንገድም የገጠር መንገድ ነው። የገጠር ተማሪዎች መሆናቸውን ያመለክታል። ጽጌረዳ አበባ ያለው ጽጌረዳ አበባ እንግዲህ የፍቅር ታሪክ መጽሐፍ ውስጥ መኖሩን ለማሳየት የፍቅር ታሪክ ለማሳየት መጨረሻ ላይ የተራራ ምልክት አለ እና የተራራ ስዕል ያው እንግዲህ ወሎ የሰሜኑ የኢትዮጵያ ክፍል ብዙ ተራራ ብዙ ጣውረድ የሚበዛው ነው። ብዙ ተራራ አለው። ያንን ለማመልከት ነው።
ታሪኩም ውስጥ አይተው ከሆነ እንደውም ተራራው ከመብዛቱ የተነሳ አንዱን ተራራ ስትወጣ ሌላውን ቁልቁለት ስትወርድ አንዱን ተራራ ስትወጣ በሄድክ ቁጥር የማያልቅ እንትን ነው የሚል ዳጋ የተገለጸ ነገር አለና ከበሩ ይሄን ለማመልከት ነው ለማለት ነው። አቶ ሰይድ አመሰግናለሁ። የመጽሐፎት ርዕስ መጀመሪያ ላይ ኮበሌ ነበረ። ከዛ ደግሞ ከአመታት በኋላ አርግሮማ የሚል ርዕስ ተሰጠው። በመጨረሻ ነው ትርኳሽ የሆነው። እንደው ከአመታት በኋላ የሚል ሐሳብ አለውና ይሄ መጽሐፍ ለማዘጋጀት እንደው ምን ያክል ጊዜ ወሰዶት? እውነት ለመናገር አሁን ይሄ መጽሐፍ የፈጀውን ጊዜ ስናገር ብዙ ሰው ላያምን ይችላልና ከ10 ዓመት በላይ ነው ይሄን መጽሐፍ የፈጀብኝ። ከ10 ዓመት በላይ ግን 24 ሰዓት ቁጭ ብዬ እስክሪብቶና ወረቀት ላይ ነኝ ማለት ሳይሆን በአእምሮዬ አርግዤው ነበረ የምዞረውና በየትም ቦታ በሄድኩበት ሁኔታ ከታላላቅ ሰዎችን ሳገኝ ከነሱ ጋር ጨዋታም ወግም ሲኖር በመንገድ ላይ ስሄድ የምታዘባቸውን ነገሮች የሆነ ለስራ ጉዳይም ወደ ክልል ስወጣ የምታዘባቸውን ነገሮች ባየሁ ቁጥር ስጨምርበትም ስቀንስም ስጨምርም እያንዳንዷን ነገር ከ10 ዓመት በላይ በአእምሮዬ ሆኖ ቆይቷል እና መጀመሪያ ላይ የአዳም ረታ ግራጫ ቃጭሎች የሚለውን መጽሐፍ ያነበብኩ ጊዜ ያው እንደሚታወቀው የአዳም ረታ መጽሐፎችን የሚያነብሰው ጻፍ ነው የሚለው መቼም ያው ያነበበ ያውቀዋልና የሱም መጽሐፍ ስታነብ ጻፍ ይልሃልና ሳየው መዝገቡና ንፋስ መውጫ ያለ የዕለት ተዕለት ክንውኖችን የልጁን የመዝገቡን የሚያሳይ ነገር አለውና ለካ እንደዚህም ይጻፋሉ የሚል ነገር ወደ አእምሮ ይመጣ። ምክንያቱም አሁንኛ ይሄ ጻፍኩት ትርኳሽ መጽሐፍ ላይ ያሉ ታሪኮችን የኔ የግል ታሪኮች ባይሆኑም ግን በየዕለቱ የምናያቸው ነገሮች አሉ። እነዛን ታሪኮች ገጣጥሞ አንድ ወጥ የሆነ ዓለም መፍጠር ነው የመፍጠር ጉዳይ ነው እንጂ ለካ እያንዳንዷ በየቀኑ የምናደርጋት ነገር መጽሐፍ መሆን እንደሚችል ከግራጫ ቃጭሎች ላይ ተማርኩና ከዛ የአግማሴን እንቅስቃሴ ልክ እንደ መዝገቡ እንደ ግራጫ ቃጭሎች ዋና ገጸ ባህሪ መጻፍ ፈለኩ። ከዛ እየጻፍኩ እያለ በመካከል ላይ እንግዲህ እኛ ተማሪ በነበርንበት ጊዜ ትምህርት ቤት ሩቅ ነው። ከአንድ ሰዓት ተኩል በላይ በእግራችን ሄደን 2 ሰዓት ሄደን ኢቭን ሃይ ስኩል እንኳን ለመሄድ በስንቅ ሩቅ ቦታ ተሄዶ ነው የምንማረውና ያንን የወጣቱን ታሪክ እጽፋለሁ ስል ኮበሌ ያልኩት እና በኋላ የማህበረሰቡ አኗኗር እንደገና የንቺ ቁራሽ ማህበረሰብ ነዋሪ ሁኔታ ምናምን እየጨመርኩበት ሲሄድ ከዛ እርገረማ ማለት እንግልት ማለት ነው። መልካም አላውቀውም ልጠይቅ ነበር። እርገረማ ማለት እንግልት የጉስቁልና መጎሳቆል ምናምን ማለት ነውና ማህበረሰቡ በሰዓቱ የነበረውን እንግዲህ በዛን ሰዓት የነበረው ትውልዶች ያውቁታል። እኔ በዛን ሰዓት በእርግጥ ህፃን ነኝ፣ ግን ያው ታሪኩ አንዳንድ ነገሮች በአእምሮ ያሉ ቤተሰብ ምንም ማቃቸው ታሪኮች ስላሉ በዛ ነው ያንን አልኩና መጨረሻ ደግሞ አሁን ያለው ወጣት ሊያነብ የሚችለው አንድ መጽሐፍ ሲጻፍ እኔ እንዳልኩ የስነ ጽሁፍ ባለሙያ ነኝ። ስለዚህ የኢትዮጵያ ስነ ጽሁፍን በቻልኩት አቅም ለማንበብ ሞክሬያለሁና መጽሐፍ ተነባቢነታቸው ወይም ደግሞ ትውልዱ ላያነብ የሚችለው ምን አይነት ነው የሚያነበው የትኛውን የሚለውን እንግዲህ በራሴ ሪሰርች ሳደርግ ይሄ የፍቅር ታሪክ መኖሩ በዛ ላይ ደግሞ ልብ አንጠልጣይነቱ ሰውን የመያዝ አቅም አለው። ለምን አሁን ሶሻል ሚዲያው ትውልዱን ተቆጣጥሮት ከመረጃ ሰጭነቱ አልፎ ሱስ ሆኗል። በቃ ማንም ሰው ተነስቶ ከመኝታው ተነስቶ የመጀመሪያ የሚነካው ስልኩን ነው። ሰው እንግዲህነትም ተጠርቶ ድግስም ላይ ሆኖ ሌላው ቀርሶ እንግዲህ ሙሽራ ሆነው ራሱ አይተህ ከሆነ ቲክቶክ ላይ ምናምን ላይ ሲዘዋወር ነበር ሞባይላቸው ጌም ምናምን ሲጫወቱና በዛ ደረጃ ስለሆነ ትውልዱን ያዝ ሊያደርግ የሚችለው የፍቅር ታሪክ ቢኖር ጥሩ ነው የሚለውን ነገርም ጨመርኩበት። እንደገና ውስጥ ያሉት ደግሞ የማህበረሰቡ አኗኗርና ታሪካዊ ነገሮች ደግሞ በሰል ያለው ማህበረሰብ ይይዛሉ ብዬ በዛ መንገድ ከጻፍኩት በኋላ ያው ትርኳሽ የሚለውን ርዕስ ሰጠሁት ማለት ነው። በመጽሐፉ ባዋቀሯቸው ታሪኮች ውስጥ ለዚህ ትውልድ ወይም ደግሞ ለአንባቢያን እንኳችሁ ማለት የፈለጉት ጥቅል ሀሳብ ምንድን ነው አቶ ሰይድ? በጣም ጥሩ ነው። እንግዲህ ልቦለድ አንዳንድ ጊዜ ልቦለድ ይባላሉ እንጂ በጋዱ ዓለም ነጸብራቅ ናቸው ልቦለድ እንደሚታወቀውና አንደኛው ነገር በዛን ወቅት የነበረው የማህበረሰባችን በተለይ ደግሞ አሁን ደቡብ ወሎን ያው ስለሚወክል እዛ አካባቢ ያለው እንትን በሰዓቱ ምን አይነት አኗኗር ነበር። ሌላው ቀርቶ አሁን ጎጆ ቤቱ አሁን ያለው ትውልድ እንዳልኩ ብዙ ቆርቆሮ ቤት ነው አሁን እየተሰራ የሚኖረውና ደግሞ ከ50 ዓመት ከ100 ዓመት በኋላ ምናልባት ይሄ ነገር ይጠፋና የከተማ አኗኗር ሊሆን ይችላል። ነገር ግን በዚህ ዘመን በ1986 እና 87 የነበረው እዛ አካባቢ ያለው ማህበረሰብ ምን አይነት አኗኗር ነው የሚለውን ነገር ከዛ ከከቨር ፔጁ ጀምሮ ያለውን አኗኗር አንድ ለትውልዱ ያን ለማሳየት እንደ ታሪክ ለማስቀመጥ ነው።
ደግሞ አሁን ስናያቸው በፊት የነበሩ ግጥሞችም ድርሰቶችም ወጎችም ወደ ኋላ ስናጠነጥን ስናያቸው የነበረውን ወቅቱ የነበረው የማህበረሰብ አኗኗር ነው የሚያሳዩና አንድ ያንን ለማሳየት ነው። ሁለተኛ ደግሞ ወጣቱ አሁን ያለበትን ይሄ የማንበብ እንትኑ ጠፍቷል። በቃ ሙሉ በሙሉ በሚል ደረጃ ጠፍቶ በጣም ጥቂት ሰዎች ለሆነ ጉዳይ ወይም ደግሞ ውስጣቸውን አሸንፈው ከመጽሐፍ ጋር ግንኙነት ያላቸው ሰዎች ካልሆኑ እንደ በፊቱ ተዋውሶ ማንበብ የሆነ ሰው የሆነ ነገር የያዘውን ነገር አይቶ ማንበብ የለምና ከዛ አኳያ አሁን ያለው መጽሐፉ ትውልድን ያዝ ሊያደርግ ስለሚችል ምናልባት ወደ ንባብ ይመልሰዋል የሚል ሐሳብ አለኝ። እኔ ደግሞ ሐሳቤም ከንቱ አልቀረም። አሁን መጽሐፉ 4ኛ ህትመት ደርሷልና አሁን ደግሞ ቀጣይ ሳምንት አሁን አንተ ጋር ቃለ መጠይቅ ከምናደርግበት ቀጣይ ሳምንት 5ኛ ህትም ይገባል። እንግዲህ እያነበበ ነው ማለት ነው ትውልድ አሁን እያነበበ ነው ማለት ነውና 10,000 20,000 30,000 አንባቢ ማግኘት ቀላል ነገር አይደለምና ያንን የንባብ ሙዱን ለመፍጠር ይበጃል ብዬ ነው እንግዲህ ይሄን ነገር የጻፍኩት ማለት ነው። አንዳንዴ መጽሐፍትን አንብበን የደራሲውን ባህሪ መገመት ያስችላል ብዬ እኔ በግሌ አምናለሁና መጽሐፎትን ካነበብኩ በኋላ አቶ ሰይድን ገመትኳቸው ባህሪያቸውን። እኔ በቀላሉ ከሰው ጋር የሚግባቡ ቀልድ አዋቂ ተጫዋች አይነት ሰው ኖት ብዬ ገመትኩ። ትክክል ነኝ እንዴ? በጣም ትክክል ነህ። እንደውም የምታቀኝ መሰለኝ። እንደውም በአካል በጣም ትክክል ነህ። እንደዛ ነው ባህሪ። አመሰግናለሁ። ወደ ቀጣይ ልሄድ። የሰው መነሻ እንጂ መድረሻው አይታወቅምና እርስዎ መጽሐፍ የጀመሩበትን አጋጣሚ ሲነግሩን በመጽሐፎት ላይ አባቴ ወደ ገጠር አካባቢ የሰርግ ደብዳቤ እንድጽፍ ያደርገኝ ነበር፣ ለቅሶ ምን ሊደርሱ ጻፊ ላይ ነበረ። ከዛ ደግሞ ለመጀመሪያ ጊዜ 6ኛ ክፍል እያለሁ አንድ መጽሐፍ አነበብኩኝ። ያ ምናልባት ለስነ ጽሁፍ መነሻ ሆኖኛል የሚል ሐሳብ አለ። እንደዚህ ከሆነ ለዚህ አሁን ለወጣቶች ለታዳጊዎች እንደው ምን ይመክራሉ? እንደ ቀላል የሚጀመር ነገር መጨረሻ ላይ ፍሬ አፍርቶ ትልቅ ደረጃ ሊያደርስ ይችላል ወይ? በጣም አመሰግናለሁ። ማለት አንተም በጣም ጥሩ ነገሮችን ነውና እያነሳልኝ ያለው በጣም ደስ ይላል። በልጅነት የሚገርም ነገር አባቴ በጣም ልብስ ሰፊ ነው። በአካባቢው በጣም የታወቀ ሰው ነው። ሙሂ አህመድ ይባላል። ለገሄዳ ሙላ ሜዳ ላይ በጣም የታወቀ ነውና ዘመዱ ብዙ ነው። በጣም አንደኛ ዘመዱ ብዙ ነው። ሁለተኛ ደግሞ ልጆቹ ብዙ ነን። ከሁለት እናት ነው የምንወለደው። ብዙ ነን። በተለይ ሴቶቹ ልጆች በጣም ያው ለስምም ለተለያየ ነገር ሜሪታ ቃል የክፍለ ሀገር ሰው ደግሶ ነው የሚድረው እና አንድ ልጅ እንኳን ከባሏ የመጀመሪያ ባሏን አግብታ ሁለተኛ ባል የምታገባ እንኳን ከሆነ ያንንም ድል ባለ ሰርግ ነው የሚገርም ነገር ደግሶ የሚድራቸውና ሁልጊዜ ያን ነገር ጻፍ ይለኛል። ከቤተሰባችን የመጀመሪያው ሙላ ሜዳ የምትባል ትምህርት ቤት እዛው ከኛ ቤት 10 ደቂቃ ይሞላል ስትመሰረት የመጀመሪያ ተማሪ ነው ያስገባኝና ያኔ ደብዳቤ ጻፍ ይለኛል። የሐዘንም ሆነ የሰርግም ሆነ የምንም ለተከበርከው ወንድሜ እገሌ አባበሉ እንደምን አለ እኔ የሰማይ ርቀቱን የጨረቃ ድምቀቱን የባህር ጥልቀቱን ያክል ደህና ነኝ። በታህሳስ 24 ልጄን ገሌን ስለምድር ከነቤተሰብህ መጥተህ የደስታ ተካፋይ እንድትሆን አክባሪ ወንድምህ ሙሂ አህመድ። ይችን ፎርማት በቃ በአእምሮ ይያዛለሁ እና ሁልጊዜ ደብዳቤው የሐዘን ነው ወይስ የሰርግ ነው የደስታ የሚለውን ብቻ ነው። ቀኑን እጽፋለሁ፣ ርዕሱን እጽፋለሁ። የምጠይቀው ምን ነው የሰውየውን ስም ብቻ ነው። ስለዚህ ያን ሰው ያን ነገር እጽፋለሁ። በዛው ያ ነገር ልካ ሳታውቀው እንደውም የሆነ ጊዜ ስናገር እንደ ክሰል ጭስ ወደ ውስጥ የክሰል ጭስ አሁን አንተ ቤት ሆኖ ወዲያው አይታወቅህም እኮ የእንትን እያለ እየሳብከው ነው ወይ መጨረሻ ላይ አደጋም የሚያደርስብህ ወይም ደግሞ የህመም ስሜቱን የምታውቀውና እኔም ለካ እንደዛ ያና እስብ ነበር ማለት ነው። አንድ ሁለተኛ ደግሞ እንደነገርኩህ አባቴ ልብስ ሰፊ ነው። ከጎረቤት ያሉ ሰዎች ወዳጆቹ፣ ዘመዶቹ ከሩቅ ቦታ ሲመጡ ትልልቅ አባቶች ቁጭ ብለው እሱ ልብስ እየሰፋ እነሱ ደግሞ ያው ያዝመራ ወቅት ሲደርስ አጨዳ ከሆነ ያጭዳሉ፣ እርሻ ከሆነ ያርሳሉ። ከዛ ውጪ ስራ ይፈታሉና መተው እሱ ጋር ቁጭ ብለው ሲያወሩ ነው የሚውሉት እና እኔ ልብስ እየተኮስኩኝ አዳምጣለሁ። እያንዳንዷን ነገር የሚያወራትን ነገር አዳምጣለሁ። ሳዳምጥ ግን የሚገርም ለዚህ ይጠቅመኛል በሚል አይደለም። እንደምናውቀው ያው ስናድግ ዝም ብሎ እንዳልከው እንደ ክሰል ጭስ እየሳብነው እንሄድና መጨረሻ ላይ ውጤቱን የምናየውና በዛ መንገድ ያነዛ አዋቂዎች ትልቅ ሰዎችን ሳዳምጥ በነበረው ያን ወስጃለሁ ከአባቴ ብዬ አስባለሁ። ከዛ በተጨማሪ 6ኛ ክፍል ትንቢተ ሼህ ሁሴን ጅብሪል የምትል መጽሐፍ የሆነ ሰው ይዞ አገኘውና ከመምሬ ተቀበልኩት እና ግጥሟ በጣም ደስ ይላልና እንደውም አንዳንድ ጊዜ ቤት ዛሬ ሞክር እንዳትለኝ እንጂ በእንጉርጉሮ ሁሉ የሼህ ሁሴን ጅብሪልን ግጥሞች በእንጉርጉሮ ሁሉ እያልኩኝ በጣም አስገርማቸው ነበር። እንግዲህ ደግሞ የእንጉርጉሮ ወይም የድምፁ ተሰጦ ደግሞ የሆነ ጊዜ ወይ ሊወጣ ይችላል እንግዲህ እድሜያችን ካላለቀና በዛ መንገድ ያንን አሰማቸው ነበረ። ከዛ በተጨማሪ ያችን ደብተር ደጋግሜ ለማንበብ ያን መጽሐፍ
በ52 ሉክ መጽሐፍ ገልብጬ ከነግጥሙ ለመምህሩ መልሻለሁ። የሚገርም እናቴ ያስቀምጠው ከዩኒቨርሲቲ ተመርቄ ሁሉ እስከምሄድ ድረስ አቧራ አጠጥቶ አግኝቼው አውቃለሁኝና በጣም ደስ የሚል ነገር ነበር። መጽሐፍ የሚጻፉት በዋናነት ለማስተማር ነው። ለማዝናናትም ቢሆን በማዝናናት ውስጥ ማስተማር አለና ከመጽሐፍ ውስጥ አንድ ሀሳብ ላንሳ። በመጽሐፉ የተወከሉ እንግዲህ ገጸ ባህሪያት አሉ። ከነዛ መካከል አንዱ ጋሻ ሞዬ ናቸው። ጋሻ ሞዬ ሕፃን ልጇን ለማስተካከል ለመቆጣት ሲሞክሩ ከሕፃኗ የወጣው ምላሽ ግን እንደው ሽምቅቅ የሚያደርግ አጥንት የሚሰብር ነው። እንደው በዚህ ውክልናው ይሄን ትውልድ ለማስተማር ፈልገዋል። አሁን በመካከላችን በእድሜ የአገር ሽማግሌዎችና ወጣቶች አለመከባበር ነገር ይታያልና እችን ተጠቅመው ሊያስተምሩ ፈልገው ይሆን? አቶ ሰይድ እውነት በጣም ነው የማመሰግነው። እንደነዚህ ሀሳቦች የምታነሳቸው ሀሳቦች በጣም እያስደሰቱኝ ነው። እንግዲህ ቀኑን ሙሉ ኢንተርቪው እናድርጋ እንደዛ ከሆነ የምር በጣም ጎበዝ ጋዜጠኛ ነህ። አሁን እዛ ጋር እኔ በቃ ይሄ ነው አሁን አንተ የምታነሳቸውን ሀሳቦች ነው። በነገራችን ላይ እንዳልኩ ቅድም የፍቅር ታሪኩ ምሰሶ ሆኖ ዙሪያው ሌሎች ማገሮችና አውራጆችን ለመሰንቀር እንዲመች ተደርጎ የተሰራ ነው እንጂ ትልልቁ ቁም ነገር ያለው ከፍቅሩ በተጨማሪ እነዚህ ነገሮች ናቸው። አሁን ጋሻ ሞዬ የሚገርም ነገር እዛ መጽሐፌ ላይ አሞዬ የሚለው አሞዬ ሀገር የሚባል መንደር አለ። ጋሼ ኩታዬ የሚለው የመንደር ስም የመንደሮቹን ስሞች ነው እዛ ጋር የሰዎች ስም ያደረኳቸው ማለት ነው። በእንቺ ቁባይ ዙሪያ ያሉትን ማለት ነው። እና ጋሻ ሞዬ በአካል ሸቀጣሸቀጥ የሚነግድ እንደዛ ጥቁር አህያ ያለው አህያውን ከገበያው ጭኖ መንገድ ከጀመረ ዝናብ ይጥል ዶፍ ቢሆን ፀሐይ ቢሆን አህያው ጆሮዎቹን ቀስሮ ወደፊት እንደውም ምንድነው ያመርቷል እንጂ አተርከት እንደ የልብ የሚያደርስ ማን እንደዋርዴ እያለ ያሞግሰዋል። አህያው ዳገት ላይ ቆም ሲል ማለት ነው። ልክ የገባው ይመስል ግጥሙ ዜማውን ያወቀው ይመስል ይቀጥላል ዋርዴ ማለት ነው። እና እዛ መንደር ምንድነው የሚሉት ይቺ የስሙን ሹካ ሙካም ጥልጥሎ ይሉታል። እንግዲህ ጋሻ ሞዬ ማለት ባዝመራው እርሻውን የሚያርስ አጨዳውን የሚያጭድ በትርፍ ሰዓቱ ደግሞ ስራ ፈጥሮ ያችን ነገር የወርጨው ለቤቴ ላልባሳት ለውን የምትሆነኝ ብሎ አንድ የነበረውን ልጁን ለኢትዮጵያ ገብሮ በኢትዮጵያ ሲዋጋ መስዋዕትነት የከፈለ ሀገሬ ለእኔ ምን አደረገችልኝ ሳይሆን የሚለው እሱ ራሱ ለሀገሬ ምን ላደርጋል ከሚሉ ትውልዶች የሆነ ሰውን ሞት ቁጭ ብዬ ከሚወስደኝ እየተንቀሳቀስኩ ቢወስደኝ ይሻላል፣ ተኝቶ ከኋላ አንበሳ የሚንቀሳቀስ ውሻ ይሻላል እንደያለ ያን ነገር ይላል። እና ይሄ ምንድነው በስራ ማንኳሰስ፣ በስራ ማጣጣል። ልጆች ደግሞ ቤተሰቦች የሚሉትን ነው እንዳለ እንደ ኢትዮጵያ የሚቀርጹት። እውነት ነው። ስለዚህ ምንድነው ለልጆች የምናወራውን ነገር፣ ልጆች ፊት የምንናገረውን ነገር፣ ስለሰው የምናነሳውን ነገር በቀጥታ ልጆች ፊት ማድረግ የለንም። ያንን ነገር ይኮርጁና ልጆች መልሰው ለማህበረሰቡ መርዝ ነው የሚተፉት። እና አሁን በሀገራችን በተለያየ ጊዜ ያሉ ውጥንቅጦች ከኛው ከማህበረሰቡ የወጡ ናቸው። ገሌ ብለን እንዲህ ነው ባንልም ብዙ ጊዜ ዛሬ ገበያ ሄደህ ሞባይል ስትሰረቅ አንድ እናት ወይ ሞባይል ስትሰረቅ በልጅነቱ ግን ያ ልጅ እንቁላል ሲሰርቅ ስላልቀጣችው ነው ሞባይል የሚሰርቅ። ስለዚህ ያን ነገር ትውልዱ ላይ መስራት እንዳለብን ትውልድ ሽግግር ነው ገባ። ስለዚህ ለትውልዱ ስንናገርም ስናስተምርም ወይም ደግሞ ስለሌላ ነገር ስናወራ የሚያበረታታ ነገር፣ ተስፋ የሚሰጥ ነገር፣ የሚያጠናክር ነገር ነው። ጋሻ ሞዬ ያቺን ሸቀጥ ይዞ የስሙንም ትሁን የምንም ባህያው ይዞ እየዞረ ይነግዳል። የጋሻ ሞዬ ጥንክርና ለልጆቹ ለህፃናቱ ቢነገራቸው ኖሮ እነዛ ልጆች ደግሞ ከአህያ ወጥተው በመኪና ጭነው የሚነግዱ አስመጭና ላኪ የሚሆኑ ሊሆኑ ይችላሉ። ያን ነገር ግን የምናንኳስሰው አለ። ታሪክ ውስጥ እንዳየኸው ባለእጅ ቀጥቃጭ ቡዳ እየተባለ ለምን አፈቀርክ ተብሎ አግማሴ ላይ የደረሰበትን ግፍና በደል ሁሉ አይተሃልና ይሄ በእርግጥ ይሄ ታሪክ ከተጻፈ እንግዲህ 30 ዓመት አልፎታል። ሙሉ በሙሉ ይሄ አሁን አለ ማለት ሳይሆን በሰዓቱ ግን ያ ነገር ነበር። ግን አሁንም ርዝራዦቹ አንዳንድ ነገሮች ስላሉ ለትውልዱ የምናስተላልፈውን ነገር ጥንቃቄ ብናደርግ ይሻላል ለማለት ነው። የተናገሩት እኮ አንድ ቅስም የሚሰብር ነገር አለ። ለልጆቻችን የምናወርሳቸው ሰፊ እርሶ ይበሉት እስቲ። ለልጆቻችን እንግዲህ እኛ ማለት አሁን ባለንበት ሁኔታ ላይ እኛ ተመልሰን ልጅ መሆን አንችልም። ምክንያቱም አንድ ሰው ባህሪው ተቀርጾ ካደገ በኋላ በባህሪ ያን ነገር መመለስ አይቻልም። ነገር ግን እንደው ለሚመጣው ትውልድ ጥሩን ነገር እየመከር ጥሩን ነገር እያስተማርናቸው ብናልፍ ኖሮ ልጆቻችን እኛ ታቀፈውን የኖርነውን ድህነትና መከራ አስወግደው በመዋደድና በፍቅር ሊኖሩ ይችላሉ። ሌላው ቀርቶ የሀብታሞች መንደር ባትባል እንኳን መንደራችን የደጋጎች መንደር፣ የወንድማማቾች መንደር ልትባል ትችላለች። እና በዚህ እንኳን ቢያንስ ምክንያቱም በድህነት ላይ ክፉዎች መባል ክፉ በሽታ ነው፣ ደዌ ነው ይላል ጋሻ ሞዬ። እና እውነት ነው ደግሞ አንተ ማለት አንዳንድ ጊዜ
አመልም ነስቶህ እንደገና ደግሞ ሀብትም ነስቶህ ከባድ ነው ለማለት። ትክክል ነው። በመጽሐፎት ውስጥ ካዋቀሯቸው ገጸ ባህሪያት መካከል እንደው የልቤን ገልጾልኛል ብለው የሚገልጹት ይኖር? በጣም የሚገርም ጥያቄ ነው። ይሄም እውነት ለመናገር ይሄ መጽሐፍ ስትጽፍ አሁን አንዱ ያስቸገረህ ነገር ምንድነው ብለህ ከዚህ በፊት ብትጠይቀኝ ኖሮ አንዱ ያስቸገረኝ ምንድነው አግማሴ የ18 ዓመት ወጣት ነው። አግማሴ የ18 ዓመት ወጣት ሆኖ በአንደኛ መደብ የትረካ ዘዴ ነውና የተረኩት። አሁን አግማሴ የነዛን ትልልቅ ሐሳቦችን ለመግለጽ ስሞክር የኔ አሁን ያለሁበት የእድሜም የንባብም የትምህርት ደረጃ ሐሳቦችን ለመግለጽ ትልቅ ሐሳቦችን ለማንሳት ያስገድደኛል። በአግማሴ በኩል ደግሞ ያን ነገር ለመግለጽ ሳስብ ደግሞ እንዴት የ18 ዓመት ወጣት ይሄን ሁሉ ሊናገር ቻለ የሚል ተአማኒነት የሚያጣ ይሆንብኛል። እና ይሄ በጣም አንዱ ፈታኝ የሆነብኝ ነገር ይሄ ነበር። ለምሳሌ ስለ ታሪክ፣ ስለ ትውልድ፣ ስለ አለበት አጠቃላይ ስለ ዓለም አቀፍ ሁኔታ ነገሮችን ለመናገር አንድ ገጠር የሚኖር የ8ኛ ክፍል ተማሪን ለዛ ነገር ማስተላለፊያ አድርጎ እንትን ማለት የልብ ወለዱን ተአማኝነት ያሳጣዋልና ምንድነው ያደረኩት? ትልልቅ ሰዎችን፣ ትልልቅ መምህራንን፣ ትልልቅ አባቶችን መጠቀም ነው የፈለኩት። ስለዚህ ከዛ አኳያ አሁን እኔ ሐሳቤን በብዛት ብለው ጋሼ ተመስገን የሚለው መምህሩ ነው። ጋሼ ተመስገን አንደኛ ትውልዱ ቀጣይ ተስፋ እንዲኖረው የዚች ሀገር ተረካቢ ትውልዱ እንደሆነ ከዚህ በፊት ሀገራችንን ኢትዮጵያ የነበሩ መሪዎች ሲመሯት የሰበሩትን ሰብረው የደፉትን ደፍተው ያበላሹትን አበላሽተው ይችን ሀገር አስረክበውናል። የሀገር ጉዳይ ደግሞ እገሌ ያገነፈለችው እንድስ እገሌ መተሽ ጠቢ ማለት የሚያስብል ጉዳይ አይደለም። ቢያንስ የተረከብናትን ሀገርኛ ደግሞ ከዛ በተሻለ ማስኬድ አለብን። አዲስ ትውልድ መፈጠር አለበት። አዲስ ትውልድ ማለት ሀገሩን አመጣ የወለደችውን ሀገሩን በጭንቅላቱ አመጦ የሚወልድ ነው። ነገር ግን አባቶቹ የሚኖሩትን ኑሮ ለመኖር የሚመጣ ትውልድ ግን አዲስ ትውልድ ሳይሆን ተለዋጭ ትውልድ ነው የሚለው ጋሽ ተመስገን በዛ በኩል ሌላው ደግሞ ስለ ሀገራችን አጠቃላይ ሁኔታ፣ ስለ ድህነታችን ይሄ ድህነት ታቀፈ ነው ስለኖርን እንጂ በስራ ብንተጋው ብዙ ነገር እንደምናደርግ በጦርነት ብዙ አመት በጦርነት መፍጀታችን ወደፊት እንዳናድግ እንዳረገን የሚሉትን ትልልቅ ሐሳቦች በጋሽ ተመስገን በኩል እኔ ለማስተላለፍ ሞክሬያለሁ። ስለዚህ ጋሽ አሞየም ቢኖርበትም ጋሽ ቡቴም ቢኖርበትም በብዛት ግን ጋሽ ተመስገን በኩል ሐሳቤን ለመግለጽ ሞክሬያለሁ። አመሰግናለሁ። አሁንም እኔ ከመጽሐፉት እስቲ 2 መስመር ላንብብና እዛች ሐሳብ ላይ ትንሽ እናወራ ብዬ አሰብኩኝ። 99 ገጽ ላይ ነው የማነበው። እሺ። ሀገሩን የሚያጣጥል ትውልድ ራሱን የጣለ ትውልድ ነው። ሀገሩን የሚንቅ ትውልድ ራሱን የናቀ ነው። አካለ ጎዶሎ ሆነች ተብሎ ወልዳ ያሳደገች እናትን ተንቃ እንደማትጣለው ሁሉ እትብታችን የተቀበረበት ሀገርንም ደኸየች ተብሎ አትጣልም። ይህች ትርኳሽ ሀገር ከነ መከራና ግፏ ተጠብቃ ባትቆየን ኖሮ ማንነት አልባ እንሆን ነበረ ይላል። እዚህ ላይ እንደው ለታዳጊዎችም ለወጣቶችም ሀገርን መውደድ ላይ ሊናገሩ የፈለጉት ሐሳብ ነበረ? ሊያስተላልፉ የፈለጉት ሐሳብ ነበር ወይ? አሁን የሚታየው ነገር አለ። ሀገርን ቸል ብለው በብሔር መደራጀት አለና እንደው ስለ ሀገር ለትውልዱ ምን ይላሉ? በጣም ጥሩ። አሁን ስለ ሀገር ላይ ያነሳው ነገር ምንድነው? ልጆች ሲያድጉ ቅድም እንዳልነው መጥፎ ስነ ምግባር እንዳይይዙ ተጠንቅቀን ልጆቻችን እንዲያድጉ የምንጥረውን ያክል ሀገር ወዳድ እንዲሆኑ መጣር አለብን። አንድ ትውልድ፣ አንድ ግለሰብ የትም ዓለም የትም ሀገር ዞሮ ወደ ሀገሩ መምጣቱ አይቀርም። ወገኖችም የሚኖሩበት ሀገር ናት እና በነገራችን ላይ ሀገርን ጥሎ መሰደድ ሀገርን መካድ አይደለም። ለስራ ጉዳይ ለተለያየ ነገር አንድ ትውልድ እኮ በሌላ ሀገር ሆኖ ለሀገሩ ገቢ ሊሆን ይችላል። የሀገሩን ታሪክ፣ የሀገሩን ባህል፣ የሀገሩን ወግ ሊያንጸባርቅ ይችላል። የትም ይኑር ሀገሩን በልቡ ይዞ እስከሄደ ድረስ ለሀገሩ ትልቅ አስተዋጽኦ ሊያደርግ ይችላል። ነገር ግን አሁን ሀገር የሚያጣጥሉ ሀገራቸውን የሚያንቋሹ ሀገር ላይ እየተኖረ ማለት ሀገር ላይ ያለው ነገር ምንም ይሁን ምንም ሁሉም አላፊ ነው። እያንዳንዱ ነገር የምትቀረው ሀገራችን ለእኛ ባትመችን እንኳ ለልጆቻችን እንደምትመቻቸው ማስተማር አለብን። እኔ አንድ ጊዜ አንድ ልጅ ሩጫ ይችላልና ለምንድን ነው ሩጫ ማትሮጠው አልኩት። አይ እናቴ በቃ እዛ ሀገር ምን ሆንክ እዛ ሀገር ምንም ሰርተህ የሚያልፍልህ አይደለም፣ እዛ ሀገር ምን ሰርተህ ያልፍልሃል አይነት ነገር ብላኛለች አለ። እኔ በጣም ነው የደነገጥኩት። ቆይ አልኩት፣ ኃይሌ ገብረስላሴ ምናዊ ነው አልኩት። ኢትዮጵያዊ። ቀነኒሳ ምናዊ ነው ኢትዮጵያዊ። እነሱ አላለፈላቸውም፣ አልፎላቸዋል። አየህ እነዚህን ነው አሁን እኛ ምሳሌ ማድረግ ያለብን። በዙሪያችን ያሉትን ደካማ 1000 ሰዎች መጥቀስ ሳይሆን
ከዚህ ከሚሊዮኖች ውስጥ የወጡትን ኮከቦች ነው መጥቀስ ያለብን ለልጆቻችን ስንናገር። በእግር ኳስም በለው፣ በሩጫ በለው፣ በታሪክ በለው፣ በምርምር በለው፣ በመሪነት ደረጃ በለው ትልቅ ደረጃ የደረሱትን ነው መጥቀስ ያለብን እንጂ እገሌ እዚህ ሀገር ተሰርቶ እኮ አይታለፍም እንዲህ ተብሎ ትውልዱ ሞራሉ እየላሸቀ እስከዛሬ የተለያዩ ሱሶች ነበሩ ጠምደው የሚይዙት። አሁን ደግሞ የሞባይል ሱስ ተጨመረ። ከዚህ በኋላ ሀገር ወደየት እንደምትሄድ ሀገርን ማን እንደሚረከብ እውነት ለመናገር እኔ እንደ ግለሰብ በጣም ያሰጋኛል፣ በጣም ያሳስበኛል። ከ10 ከ20 ዓመት በኋላ አሁን ባለው ሁኔታ ላይ ያለ ትውልድ ነው ይችን ሀገር የሚረከባት የሚለው ነገር ያሰጋኛልና ትውልድ ቤተሰቦች የራሳችንን ድክመት ለምሳሌ እኔ ለልጄ መኪና ኖሮኝ ሲጠይቀኝ መኪና ያልገዛሁበትን ምክንያት ለመሸሽ ስል ይሄ እኮ እንዲህ ነገር ስለሆነ ነው ብዬ ከማምለጥ ይልቅ ይሄ በራሴ ችግር የመጣ ነው፣ ሀገሬ ነፍጋኛ አይደለም። እኔ መኪና ባይኖረኝ 20-30 መኪና ያላቸው ሰዎች አሉ። ለምን? እነዛ ሰዎች ጠንክረው ስለሰሩ። ጠንክረህ ስራ ብሎ ከአባቱ የተሻለ ልጅ መፍጠር አለበት። አባቶቹ ገበሬ ከሆኑ መልሶ ገበሬ የሚሆን ከሆነ ይሄ ለውጥ አይደለም። አባት ማለት እሱ በባዶ እግሩ ሄዶ ግብርና አፈር ለብሶ አፈር ተንተርሶ ሰርቶ ከሆነ ልጁ ከዛ የተሻለ እንዲሆንለት መጣር አለበትና ለልጆቻችን አሁንም ስናስተምር በጎውን እናስተምር። ምንም መጥፎ በማውራት የምናተርፈው ነገር የለም። በጎ በማውራት ግን የልጆቻችንን ጥሩ ስነ ልቦና እንገነባለንና ለማንኛውም ኢትዮጵያዊ የማስተላልፈው መልእክት ለልጆቻችሁ የራሳችንን ድክመት ለመሸፈን ስንል ሰበባችንን ወደ ሀገራችንና ወደ ሌላ ሰው ማላከኩን ትተን እኛ ለልጆቻችን ጠንካራ ሞራል እንዲኖራቸው ከኛ የተሻሉ እንዲሆኑ መምከርና ማስተማር አለብን ብዬ አስባለሁ። ይህንን መጽሐፍ ታሪኩን ሲያዋቅሩ እንደው መጀመሪያ ጽሑፉን ከመጀመሮት በፊት ይሄ ታሪክ አእምሮ ውስጥ ነበረ ወይስ ከጊዜ ከዓመት ዓመት ሀሳቡ እያደገ እየሰፋ ሄዶ ነው እንደዚህ ወጥና እጅግ በጣም አንባቢን የሚስብ መጽሐፍ የሆነው? በእርግጥ ቅድም እርሱ ላይ ስናነሳ ነግረውኛል። እርሱም የተቀየረው ከመጽሐፉ ከይዘቱ እድገት አኳያ ነው። ግን ቢሆንም ጥያቄውን ላንሰውና መጀመሪያ አጠቃላይ ይሄ ታሪኩ አእምሮ ውስጥ ነበረ ነው ኋላ እየሰፋ ወደ ጎንም እንዲያፋፋ ነው ሄደው? እኔ እውነት ለመናገር በፊት አዲስ አበባ ዩኒቨርሲቲ በ94 ነው የገባሁት እና 3ኛ ዓመት ተማሪ ያለን 96 ላይ እንደዚህ ግቢ ውስጥ ማህበር ነበረና የጀማ የምንለው በሙስሊሞች የሙስሊም ጀማዎች ነበርና እዛ ላይ ወጎችን በማቅረብ እታወቃለሁ። ከዚያ ጊዜ ጀምሮ ለ16 ዓመታት አዲስ አበባ ላይ እስላማዊ መድረኮች ባሉበት ሁሉ ሰርግ ሳይቀር ቅልቅል ሳይቀር የተለያዩ ፕሮግራሞች ሳይቀሩ ኤግዚቢሽን ማዕከል ሳይቀር ወጎችን አቀርበና ብዙ ሰው የሚያቀኝ በሙስሊሙ ማህበረሰብ አዝናኝ ወጎችን በማቅረብ ኮሜዲ ስራዎችን በማቅረብ ነው እና እንደዚህ ራሱ አሁን ትራጀዲ መጽሐፍ ጻፈ ሲባል ብዙዎቹ ገርሟቸዋል፣ ማመን አልቻሉም። አሁንም የጻፈው እንደዛው አዝናኝ ነገር ነው ብለው ነበር ብዙዎቹ ያሰቡትና ከዛ በኋላ የኔ ውስጥ ያለው እንትንም ስጽፍም የነበረው በዛ መንገድ ነው። ይሄኛው ታሪክ ግን እንደዚህ አሁን መስመር በያዘ መንገድ ውስጤ ኖሮ አይደለም። አንዳንድ ገጠመኞች ሊኖሩ ይችላሉ። አሁን እንዳልከው ምናልባት ወደ ኋላ ልጠይቀህ ትችላለህ። ከራሴ ጋር የተገናኘ ታሪክ በሚለው ልገልጻቸው የምችለው ነገሮች አሉ እንጂ እንዳልኩህ የአዳም ረታን ግራጫ ቃጭሎችን ሳነብ ለካ በዚህ መንገድ መጻፍ ይቻላል ብዬ ያኛውን ታሪኩን ግን ስጽፈው ግን እንዳልከው በሂደት የኖርኩትን ወይም ደግሞ ያሳለፏቸውን በተለያየ አጋጣሚ የማውቃቸውን ታሪኮች በሂደት እየገጣጠምኩ ርዕሱም እየተቀየረ ታሪኩም እያደገ እንዲመጣ ነው የሆነውና በአንድ ጊዜ ከዚህ እስከዚህ ከመጀመሪያ እስከ መጨረሻ እንዲህ እጽፋለሁ ብዬ ሳይሆን የተለያዩ ነገሮች አሉ። የሚገርም መጽሐፉ ከ10 ዓመት በላይ ጽፌው አሁን ለህትመት ከመብቃቱ ከወራት በፊት የጨመርኳቸው ታሪኮች አሉ። የሚገርም ነገር በመጨረሻ ላይ ራሱ ታሪኩ ታርሞ ከጨረሰ በኋላ የጨመርኳቸው ታሪኮች አሉና በሂደት እያደገ የመጣ ነው በአጠቃላይ። የትርኳሽ መጽሐፍ ደራሲ ከሆኑት ከአቶ ሰይድ ሙህዬ ጋር የነበረኝ ቆይታ በክፍል 1 ያደመጣችሁትን የተከታተላችሁትን ይመስል ነበረ። ሳምንት በክፍል 2 መሰናዷችን ደግሞ አንዳንዶች ሲቀልዱ ያልሆነ ነገር ሲያደርጉ አጭብጭበን ስቀን እንሾማቸውና ነገ ላይ የሚፈጠረው ችግር ብዙ ነው። በእርግጥ እንደው በዚህ መጽሐፍ እርሶስ ይህን ነገር ሂስ ማድረግ ፈልገው ይሆን? እውነት ዛሬ በጣም እንደ ዛሬ ቃለ መጠይቅ ተደስቼ አላውቅም። እውነት ለመናገር እንዳንተ አይነት አንባቢ ያብዛልኝ ነው የምልህ። እነዚህ ነገሮች እኔ በጣም የሚገርም ነገር እንደዚህ እንድንሳሌ ነበር የፈለኩት። እነዚህንና ሌሎች ሀሳቦችን እያነሳን ቆይታ እናደርጋለን። ግርማ ሙልጌታ ነበርኩ። ጤና ይስጥልኝ። ከመጽሐፍት ጓዳ የመጽሐፍት ይዘቶች የሚዳሰሱበት የደራሲያን እይታቸው የሚስተናገድበት ከመጽሐፍት ጓዳ